በዚህ የተሻሻሉ የወተት ላሞች እርባታ ማዕከል ውስጥ 3 ምርጥ የአሰራር ስልቶች ይበልጥ አስገርመውኛል። የመጀመሪያው ከብቶቹ ፊት ለፊት መኖ የሚያቀርበው ትራክተር ነው። ሁለተኛው ደግሞ ወተት የሚያልበው ዘመናዊ መሳሪያ ነው። ሶስተኛው ትራክተራቸው ያለ ሾፌር የበቆሎ ዘር መዝራት ይችላል። ይህ ሁሉ እየሆነ ያለው እዚህ ኢትዮጵያ ገጠር ውስጥ ነው። እነዚህና ሌሎች ጠቃሚ ተሞክሮች መነቃቃትን በመፍጠር ለግብርናው ያለንን መነሳሳት ይጨምራሉ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። ፋናን ዴሪ ፋርም እንደ ሀገር እንደ ኢትዮጵያ በጣም እጅግ በጣም ታዋቂ የወተት ላሞች እርባታ ፕሮጀክት ነው። በጣም ትልልቅ ስራዎች የሚሰሩበት ፕሮጀክት ነው። በእውነቱ እጅግ በጣም አስተማሪ ነው። እኔ በትምህርትም በስራ ልምዶችም ያላገኘሁትን ያላየሁትን ተሞክሮ እያየው ነው። እዚህ ጋር ብዙ የምትማሩበት ነገር አለ። እዚህ ጋር መታችሁ ስታዩ በጣም ኢንስፓየር ያደርጋቸዋል፣ በጣም ይገርማቸዋል፣ ይደንቃቸዋል፣ ትማሩበታላችሁ። እንግዲህ ብዙ ነገር ትልቅ ዩኒቨርሲቲ እንደማለት ነው። ዩኒቨርሲቲ ይሄን ነገር እንዲያውም አታገኙትም። ፕራክቲካል በተግባር የተሰሩ ስራዎችን እዚህ ጋር በጣም እናያለን። የማይሰራ ነገር እኮ የለም እዚህ። በዚህም ደግሞ ከፍተኛ የሆነ የወተት ምርትና ምርታማነት ይገኛል። ምን በማድረግ ነው እንግዲህ ለከብቶቻቸው በጣም ምርጥ የሆነ መኖ ያቀርባሉ። ከድርቆሽም ከአረንጓዴ ተክሎችም ከምጥን መኖችም ቀላቅለው ኢቭን ፋብሪካ ራሱ ከፍተዋል። አሁን ይህን መኖ የሚያቀነባብርና አንድ ላይ ሁሉንም ለከብቶቹ ለላሞቹ የሚያስፈልገውን የመኖ አይነት አንድ ላይ ሰርቶ የሚያቀርብ ፋብሪካ ሰርተዋል። ይህንንም ለገበያ እያቀረቡ ነው ያሉት። ፋብሪካውም ብዙ ኩንታል መኖ ያመርታል በቀን ውስጥ። ይህም ደግሞ በጣም ጥሩ ዜና ነው ብለን የወሰድነው እና የሰዎችንም ጊዜና ጉልበት የሚቀንስ ነው የሚሆነው። ስለዚህ ይሄ በጣም ትልቅ ስራ ነው እየሰሩ ያሉ ከመኖ አንጻር ማለት ነው። እና ትልቅ የመኖ እርሻም አላቸው እና አልፋ የመሳሰሉትን አረንጓዴ ቅጠላ ቅጠሎችን ተክሎችን የመኖ ተክሎችን ያመርታሉ። በዚህም ደግሞ ውጤታማ የሆኑ ነው የሚገኙት። ምክንያቱም አረንጓዴ መኖች በጣም አስፈላጊ ናቸው ለከብቶች። በጣም የምንማርበት ጉዳይ ነው የሚሆነው። ከምግብ አንጻር የኔ ካልኩ ውሃ ራሱ 24 ሰዓት 7 ቀን ሙሉ 24 ሰዓት ንጹህ ውሃ በቂ ውሃ ለላሞቻቸው ያቀርባሉ። እንግዲህ ላሞቹም ንጹህና በቂ ውሃ በየጊዜው ስለሚያገኙ በጣም ምርታማ እየሆኑ ነው የሚገኙት። ሌላው ደግሞ መኝታቸው በጣም ምቹ ነው። በእውነቱ እጅግ በጣም ምቹ ነው። የትም ፋርም ላይ ያላየሁት ነው። ሌሎችም ሊማሩበት የሚገባ ጉዳይ ነው የሚሆነውና ከብቶቹ እበት አይጣልም። እዚህ ጋር መሬቱ ላይ ይደርቃል። ከዛ እንደ አፈር ደቃቅ ነው የሚሆነው። እዛ ጋር እኔ ራሱ አሁን ስራመድበት ስረግጠው በጣም ይገርመኛል። በቃ በጣም ምቾቱ እንደ ብዬ ልንገራቸው። ላሞች ደግሞ የበለጠ ምቾት ባገኙ ቁጥር የወተት ምርትና ምርታማነታቸው እየጨመረ ነው የሚሄደው። ምቾት ነው ዋናው ለላሞቹና ይሄን አይቻለው። በጣም ቲክነሱ ራሱ ይሄ የተፈረፈረውበት ቲክነሱ የሚገርም ነው። እዛ ላይ ነው ሲጫወቱ ሲተኙ የሚውሉትና በጣም እንደተመቻቸው ለመታዘብ ትችያለሁ። ከኋላይም ታያላችሁ እበቱን ማለት ነውና ይሄ እበቱ ይሄ ነው። ስለዚህ ይሄ ከምቾት አንጻር ትልቅ ስራ ሰርተዋል። ዙሪያውን ደግሞ ቤቱ የተከፋፈተ ነው እንደምታዩት። ዙሪያውን ክፍት ነው። ለምንድን ነው እንዲህ ያደረጉት? አንዱ ለላሞች እርባታ ለወተት ላሞች እርባታ እጅግ በጣም ወሳኝ ከሆኑ ጉዳዮች መካከል አንዱ የአየር ዝውውር ነው። ንጹህ አየር ከውጭ እንደ ልብ መግባት አለበት። የተበከለ አየር ደግሞ በሽንትና በእበት የተፈጠረ የተበከለ አየር ይኖራል ቤት ውስጥ። እሱ ደግሞ ወደ ውጪ መውጣት መቻል አለበት ማለት ወደ ውጪ መውጣት መቻል አለበት። ያን ደግሞ እንደዚህ ቀዳዳ ክፍት መሆን አለበት ቤቱ። እንደ ሀገራችን ደግሞ ስናየው በጣም የሚያሳዝን ተቃራኒ ነው የምናየው። በየፋርሙ እየዞርን ስናየው በጣም የታሸገ በግንብ የታጠረና የአየር መግቢያና መውጫው ደግሞ በጣም ጥቂት። ያ ደግሞ ጉዳት ያደርሳል፣ ምርትና ምርታማነትን እጅግ በጣም ይቀንሳል ማለት። ስለዚህ ይሄን ከግምት ማስገባት ያስፈልጋል። ሌላው እንግዲህ የፀሐይ ብርሃን እንደ ልብ ይገባ እንደምታዩት ክፍት ስለሆነ፣ እንደገና ደግሞ የሌሊትም ደግሞ ሲሆን መብራት እንደ ልብ ያገኛል የመብራት ብርሃን። ስለዚህ ይሄ በጣም እጅግ በጣም ምርጥ ነገር ነው። ይሄ የሚበረታታ ነው። ሌሎችም ከዚህ ሊማሩ ይገባል። የማሽነሪ ቤት አለ።
ትራክተሮች አሉ፣ እርሻ የሚያርሱበት፣ በቆሎ የሚያመርቱበት፣ ሳይሌጅ የሚያመርቱበት ማሽነሪዎች ሁሉ አሉ። እዚህ ጋር አይተናል በተግባር እኛ። በጣም ነው እኔ የገረመኝና ይሄ ሁሉ ለአንድ ፋርም ያስፈልጋል ማለት ነው። አንድ ፋርም ሙሉ ነው የሚባለው እነዚህ ነገሮች ሁሉ ሲሟሉለት ነው እንጂ ዝም ብሎ ቤት ውስጥ አስሮ ወተቴን ያክል አገኘው የሚባለው ነገር ኤፌክቲቭ አይሆንም ማለት ነው። ስለዚህ እነዚህን ነገሮች ከግምት ባስገባ መልኩ ነው የሚሰሩት። የጥጃ ቤት ለብቻ ነው፣ የጊደሮች ለብቻ ነው፣ እርጉዝ ላሞች ለብቻ ነው፣ የወለዱ ላሞች ለብቻ ነው። በየቀኑ ደግሞ ሻወር ይወስዳሉ፣ ይቦረሻሉ። ከብቶቹ እንዳየነው በጣም ሰውነታቸው ንጹህ ነው። የሰውነታቸው አቋም ደስ ይላል። እንክብካቤው በጣም ምርጥ ስለሆነ በጣም አስተማሪና አጓጊ እንዲያው ለማየት ራሱ እኔ እድል ስላገኘው አሁንም ደጋግሜ አመሰግናለሁ። ይህን እድል ላመቻቹትና ብዙ ነገር ተምሬበታለሁ። ብዙ ነገር ተምሬያለሁ። ሌሎችም ቢወስዱ አሪፍ ነው ብዬ አስባለሁ። ሌላው እንግዲህ ከዚሁ ከሚገኘው ከበታቸው ከሚገኘው ተረፈ ምርት ባዮጋዝ ያመርታሉ። ባዮጋዙን ይጠቀሙበታል፣ ራሳቸው ይጠቀሙበታል። ሊኩዊድ ፈርቲላይዘርም ያመርታሉ፣ ፈሳሽ ማዳበሪያ። ያ ፈሳሽ ማዳበሪያ ደግሞ ምንድነው ለራሳቸውም ፋርም ይጠቀሙበታል፣ ለአካባቢው ገበሬዎችም ይሰጣሉ፣ ይሸጣሉ። በዛም ፋርሙ ተጠቃሚ ይሆናል። አርሶ አደሮችም በጣም ተጠቃሚ እየሆኑ ነው ያለውና ይሄ በጣም የሚገርም ፋርም ነው። እንግዲህ የአናን ዴይሪ ፋርም ትልቅ ስራ እየሰራ ነው። በኢትዮጵያ ውስጥ ፓዮነር ነው ብለን ነው የምንወስደውና ወደፊትም ደግሞ ከዚህ በላይ እያደገ ብዙ የሚያስተምረን ብዙ ሰዎችም ከዚህ ተምረው ትልቅ ደረጃ ላይ እንደሚደርሱ አስባለሁ። የሀገሪቱም የወተት አቅርቦት ሁኔታንም በማሻሻል ረገድ ይሄ የወተት ላሞች እርባታ ከፍተኛ ሚና እንደሚጫወትም ባለሙሉ ተስፋ ነኝ። የወተት ማለቢያ ማሽኖቹ ራሱ አይተናል። እሱ ራሱ በጣም ይደንቃል። በቃ እኔ መጀመሪያ ጊዜ ነው ያየሁት። በእጅ አይታለቡም፣ በማሽን ነው የሚታለቡት ላሞቹ። እያንዳንዱ ማሽን ኦቶሜትድ ነው። ይሄ ምን ያክል ወተት ላሟ እንደምትሰጥ በየቀኑ ማሽኑ ይመዘግባል። ቀጥታ ለባለ ካምፓኒው መረጃዎቹ ኦንላይን ይደርሳሉ። በዛ እያንዳንዱን የላሞቹን የወተት ምርትና ምርታማነትን ያውቃሉ ማለት ነው። በዛም ደግሞ የማስተካከያ እርምጃ እንኳን ቢያስፈልግ በዛ መሰረት ማስተካከል ይችላሉ። ስለዚህ ይሄ በጣም የሚደነቅ መረጃ እየያዛቸው በጣም ድንቅ ነው። ትልቅ የመረጃ እየያዛለ መረጃው ደግሞ ኦንላይን ነው። የራሳቸውን አፕ አበልጽገው ያን አፕሊኬሽን እየተጠቀሙበት ይገኛሉ። በጣም ደስ የሚል አፕሊኬሽን ነው። በዛ እያንዳንዷን መረጃ ይሰበስባሉ፣ ይተነትናሉ። በዛም ላይ የራሳቸውን የማስተካከያ እርምጃ እየወሰዱ ነው የሚሄዱት ማለት ነው። እና ይሄ በጣም የሚደነቅ ፋርም ነው። እንግዲህ እንዳልኳችሁ ብዙ ፋርሞችን ጎብኝቻለሁ። ከአርሶ አደሮች ጋር ማሳለፍ ደስ ይለኛል። ብዙ ጉብኝት አደርጋለሁ። እንደምታውቁት ብዙ ቪዲዮ ሰርተናል። ግን የዛሬው በጣም ለየት ያለ ነው። እድልም በማግኘቴ እጅግ በጣም ደስ ብሎኛል። ስለዚህ እንዲህ አይነት ከብቶችን ገዝተን ብናረባ ጥሩ ነው። ከእንደዚህ አይነት ሰዎችም ጋር ሄደን ተሞክሮ ብንወስድ፣ ልምድ ብንወስድ፣ ብንማር፣ እድሉ ካገኘን ብንሞክር ጥሩ ነው። ከእንደዚህ አይነት ሰዎች ልምድ መውሰድ እንጂ አሁን ሌላ አካባቢ የወተት ላሞች እርባታ ስራ እየተሰራ ነው ብዬም ለመናገር እየከበደኝ ነው ይህን ካየው በኋላና ሰዎችም ከዚህ ቁም ነገር ብትወስዱ፣ ብዙ ነገር ብትማሩ ጥሩ ነው። እዚህ የሚሰራው ስራ እጅግ የሚደንቅ ነው። ብዙ አስተማሪ ነገሮች አሉ። ምግብ ራሱ የሚቀርበው በማሽን ነው። በማሽን በትራክተር ማሽኑ ይሄ ምግብ የሚያቀነባብረው ማሽን በትራክተር እየተጎተተ ለጥጆቹም ለላሞቹም ለጊደሮቹም ምግብ ያደርስላቸዋል ማለት ነው። የምግብ መብያቸው ንጹህ ነው። ብዙ ነገር ምቹ ነው። ከእኚህ ጠንካራ አርብቶ አደር ተሞክሮ ትልቅና እጅግ በጣም ጠቃሚ ትምህርቶችን እንዳገኘን አምናለሁ። እንዲህ አይነት የተሻሻሉ የወተት ላሞች እርባታዎች በሀገራችን ውስጥ እንዲስፋፉ ከፍተኛ ፍላጎት አለኝ። ባደጉ ሀገራት በሩቁ የምናውቀውን ዘመናዊ ግብርና በመስራት እንዴት ባለ መልኩ ትርፋማ እንደሆኑ ምንም ሳይሰስቱ ልምዳቸውን ስላካፈሉን በተመልካቾቼ ስም አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ።
ቸርነት ዘለቀ ነኝ። አመሰግናለሁ።